ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን። ታድሶ የምትለውን ነገር እኔ ምኑንም አላውቅም። ታድሶ የምትለውን ነገር እኔ ምኑንም አላውቅም። እሺ ስለ ታድሶ ምንም አታውቅም። ያኔ ማኅበረ ቅዱሳን ታድሶ መሆናችሁን ሲያጋልጥ ከትዝታው ጋር በመሆን ስለ ድንግል ማርያም እንደዚህ አስተባብላችሁ ነበረ። ጭራሽ ከሷ ጋር ሊያጣሉን እኮ ነው ብለህ ሙድ ያዝክ። አሁንስ ስለ መማፀኛ ከተማ ምን እያልክ ነው? ታድሶ በሆነልህ ነው የመማፀኛ ከተማ ብዬ ቃሉን በግድ ጠምዝዤ ያለ ቦታው ጠምዝዤ ቤተ ክርስቲያኔን የተከላከልኩ መስሎኝ፣ ድንግል ማርያምን ያከበርኩ ያተለቅኩ መስሎኝ። ብር ብቻዩ ምንም ትላላችሁ። እንደውም የመጀመሪያ የሰማሁት ያንተ እንትን በጋሻው ጋር ደውለህ ነበርና በጣም ይገርም ነበረ። እንዴት ነበረ ያ ነገር ሲሆን? አዎ እሱ ምንድነው መሰለህ አክቹዋሊ እንደዚህ ይገናል ብዬም አልነበረም። ከዚህ በፊት ማሰብ ሰጥቼበት ነበር በዚህ ጉዳይ ላይ። ሐሳቡ የነበረው የሁሉም እንዳልኩ የቅዱስ ሚካኤል ቤተክርስቲያን ላይ የነበረው የታድሶ ናፍቃን በጣም ከፍተኛ በመሆኑ ምክንያት ለሕዝቡ ሁሉንም የምንፍቅና መንገዳቸውን ያሳተሟቸው የክህደት መጻሕፍቶችን የሰሯቸውን ቪዲዮዎችን በድብቅ የሚያስተላልፉ መልእክቶችን ሁሉ የቮይስም የቪዲዮም ታቀርባል። አንድ ግን መረጃ አጣኝ በጋሻው። ከዛ ግን ሰው ይላል ስሙን ሲያጠፉ ነው እንደዚህ የምትሉት በጋሻው ቀንተውበት ነው። እኛ ቤተክርስቲያን ትልቅ ችግር አለ። የሆነ ትንሽ ነገር እንትን ከፍ ስትል መደበቂያ ዋሻ ነው። ድምፁ ስለሚያምር ነው። እንደዚህ በጣም ስለፈመሰ አይተ ነው ልትፈምሱ ፈልጋችሁ ነው። በሱ ምናምን ቅናት ነው። አሁን ገና ሰው እንዳው ወንጌል ሰምቶ ከዘፈን ስለተላቀቀ ነው። እሱን ሰምቶ ስንት ሰው ከጫትና ከሲጋራ ምናምን ወጥቶ ይላል። አሁን እቺ ከቨር ፔጅ ናት፣ መሸፈኛ ናት። እና የሚሰራባችሁ ሰዎች አሉ። ይሄ ሎጂክ የሚቀናባችሁ ሰዎች አሉ። ሁሉም ሰው ግን አይሰራም። ይሄ ሎጂክ አይሰራም። እና አንዳንድ ጊዜ መርጦ ለአንድ ተናጋሪዎች አለንም። በቃ ድፍድፍ ነው የምናደርገው። እዚህ ቦታ ላይ እንዲህ ብሎ ተናገራሉ፣ እዚህ የሆነ ቦታ ላይ እንዲህ ነው ሰበከ። ለዚህ ሰው መረጃ ያስፈልገኛል። እና ቀጥታ ምንድነው ያደረኩት? እሱ ለመፈተን መጠየቅ የለብኝም። ቀጥታ ደውዬ ግን በቃ ምንም ስለ ኦርቶዶክስ እምነት በቂ ዕውቀት የሌለኝ መረጃ የሌለኝ ነገር ግን እንደው በተፈጠረው የሱ እንደዚህ መውጣት መግባት ግራ የተጋባው ክርስቲያን ሆኜ ልቅረው ምን ብሎ ይመክረኛል? አንድ ተራ ኦርቶዶክስ ዝም ብሎ በስም ኦርቶዶክስ የሆነ ሰው ለእምነቱ በቂ ዕውቀትም ግንዛቤ የሌለው ሰው ቢጠይቀው በጋሻው ምን ብሎ ይመክራል? እንዲህ ነው የቀረቡት። ቴዲ ይባላል ምኖሩ ሐዋሳ ማለት እና አሁን በተፈጠረው ነገር ምን ትላለህ አልኩት። እና ሁሉን ነገር ዙሪያ ገቡን ሁሉ ጠየቁት። ምናልባት ተጣልተ ተጋጭተ ተገፍተ ይሆን? ምናልባት ማኅበረ ቅዱሳን በፍጹም አለ። ይሄን ኮንፊርም አደረኩ። የመጀመሪያው ጉዳይ። ሁለተኛ እሺ ቤተክርስቲያንስ በትምህርቷ ባስተምሯ አስችጋልባት ብለህ ታምናለህ? ማአት አንድና ሁለት መሰለህ እንዴ አለኝ። ሁለት እዚህ አንድ ሰው ተገፍቶ እንዳልወጣ ከራሱ አንድ መሰለ። ሁለተኛ ደግሞ ይናረጋግጥኩኝ። ሶስተኛ ነገር ደግሞ አሁን ቤተክርስቲያንስ ገብቶ ለማገልገልስ እንደው ለተፈጠረው ችግር ስትለው ደግሞ እቺ 4x4 የሆነች መድረክ መጣች ቀረች ምን ታደርግልኛለች? ልክ ይሄንን ኮንፊርም ካረባ እኔ የፈለኩት ለህዝቡ እዛ ላለው ህዝብ ለማሰማት ነበር። እንደገጣሚ አሁን በውል አላስታውሰውም ልጁን። አንድ ግን ዩቲዩብ ላይ የሚሰራ ልጅ እዛ ሰዓት ደወለኝና እንደው ቴዲ ፈቃደኛ ከሆንክ ዩቲዩብ ላይ ምን ለቀው ይሄንን አለ። አረ ችግር የለም። እኔ ግን የፈለኩት ምንድነው ቢገርም ነው በየ15 ቀን የምደውልለት እንዳይነቃ ብዬ ማለት 15 ቀን ቆይቼ ከነገና 15 ቀን ቆይቼ ከነገና ሴቭ ያረኩት ሪካርድ ያረኩኝ ማለት ነው። ከዛ ምን እንደሆነ አላውቅም። ጌታ ላንተ እንደው በቃ አናግሮ ይለኛል። ብዙም በስልክ ማውራት አልወድም ማለት በቃ እንደው ዘይ ተበላ ሲለው ነው እንጂ ምን አሁን እሱ ሰው የሚነቃበት ሆኖ አይደለም። ግን እንደው ተጋለጥ ሲለው ነው። ከዛ እንዳየነው ለህዝቡ በስክሪን አሳየን። ከዛ ሁሉም ሰው ለየ ከዛ
ምክንያቱም በጣም ቻሌንጅ የነበረው እሱ ከሱ አንደበት ስሙን ሲጠፉበት እንጂ እሱ ቤተክርስቲያን አይክዳት። ምክንያቱም አንድ ቀን የተናገረው ንግግር አለች ኢቢኤስ ላይ እንኳን እኛ የሰበክናቸው ሰዎች እንኳን ፕሮቴስታንት አይሆኑ ክራ አይበጥሱ ብሎ ተናግሮ ስለነበረ ሰው ይበለጠ በጣም እርግጠኛ ሆነ በዚህ ይሄ ሰው የሚያምነው እንደዚህ ነው። እንደው ደግሞ አጣራው ደግሞ ዙሪያ ገቡ እንዳልሙ ደግሞ ተገፍተው ምናልባት ሰው ትቶ ምናምን ነገር ስም ሰጥቶ ይሆናል ከቤተክርስቲያን በተለያየ መንገድ ተገፍተው ይሆናል። በፍጹም ማንም አልገፋኝም ማለት አያ ኮንፈርሜሽን እየሰጠ ማለት በቃ እርግጠኛ ከዛ ምን አለ በቃ እኔ በእርግጠኝ ቤተክርስቲያን በአስተምሮች ግን ያ ሁሉ የሰበካቸው የመማፀኛ ከተማ ላይ የሰበካቸው የት ይገባሉ? እሱም በጊዜ ሂደት ምላሽ ይሰጥበታል ማለት አይ እርግጥ ያለ በቃ ያለቀለት በጣም የሚገርም ልክ ነገር ኦፊሻል ሆኖ ከኛ ሰንበትም አልፎ በዩቲዩብ ከተለቀቀ በኋላ በቃ በሁሉም ዓለም ምናምን ሲሰማ ከዛ ቴክስት አደረገልኝ ወደድክም ጠላም ኢየሱስ ጌታ ነው አለኝ። እኔ እኮ የጌቶችን ጌታ እሱ የማምነው ነው ብዬ ነው። እና ከዚህ በኋላ እንደዚህ ነበር የሆነው። ባጭሩ ወደዛ የገባንበት ምክንያት በጣም እኛ ጋር መረጃ አምጣ የሚል ነገር ነበር። ማሳያ ማስረጃ አምጣ፣ እሱን እንደዚህ ለመሆን አምጣ እንጂ እንደዚህ ብሏል እያልክ አታንሳ። ልክ ነው፣ ሰው ተገበይ ጥያቄ ነው። ስለዚህ ኦፊሻሊ እሱ የተናገረበት ያስፈልጋል። አንደኛ ለራስም ራሱ እኮ ለራስ እርግጠኛ ሆነ ይሄን ሰው ተሐድሶ ነው ብለህ መድረክ ላይ የምትሰብከው እርግጠኛ ነህ? ይሄን ሰው ስታጋልጥ ምንፍቅናው ስለመኖሩ እርግጠኛ ነህ? ይሄ ማረጋገጥ ነበረብን። ለዛ በአራቱ ዙር ነውና አራቱም ተለቀቀ ወዲያው ናቸው። ስለዚህ በጋሻው መገሰጽ አለበት። ለአንድ ለበጋሻው ኦርቶዶክሳውያን እንዲገደሉ የሚያሳጭድና የሚገድል እግዚአብሔር አናቅምም፣ አልተማርንም፣ አላነበብንም። በጋሻውን ያልገደለ እግዚአብሔር የኦርቶዶክሳውያንን ምዕመን ይገድላል፣ ያሳርዳል ብዬ አላምንም። መጽሐፍ ቅዱስ አይደለም። ምክንያቱም ጠይቀኝ። እኔ ራሴ ከክርስቶስ ተለይቼ የተረገምኩ እንደሆነ እጸልይ ነበርና አለ። ይሄ የማን ትምህርት ስለሆነ ነው? የማን ልብ ስለሆነ ነው? የክርስቶስ ልብ። ምክንያቱም ክርስቶስ ለማን የሞተው? ለጻድቅ ለኃጢአተኛ። ኃጢአተኛን ለማዳን የመጣን ጌታ እየሰበክ ኃጢአተኞች እኔ ላይ ያላደረሱት በደል ዋጋቸውን ከፈሉ የምትል ከሆነ ክርስቶስ አልገባም። የራስ ክርስቶስ ነው ማለት ነው እያወራ ያለው ገባ። ስለዚህ ያ የጳውሎስ ልብ ተወዳጅ ልብ ነው። ያ የጳውሎስ ልብ የክርስቶስ ልብ ነው። አለን የክርስቶስ ልብም ብሏል። እኔ ገሃነም ልግባ እነሱ ይዳኑ አለ። ያው ምን ያደረጉት መሰለ? በጋሻው ከኦርቶዶክስ የመጀመሪያው ጉዳይ የአርሲ ጉዳይ ነው። በአርሲ ውስጥ አንዳንድ ጽንፈኛ አክራሪ ኃይሎች የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመንንና ካህናት አገልጋዮችን እየገደሉ እንደሆነ በስፋት እየሰማን ነው። ይህን ድርጊት መፈጸም ይህን ድርጊት ማድረግ በሰብአዊ ፍጡር ላይ እጅግ የከፋ ነውርና አመጽ እንደሆነ ሳይታለም የተፈታ ነው። እግዚአብሔር የንጹሃንን ደም የሚጠይቅ የንጹሃን ደም በእግዚአብሔር ዘንድ ጩኸት እንዳለው መጽሐፍ ቅዱስም ይናገራል። ይህ በጣም ጸያፍ እርምጃ ስለሆነ የሚገባችሁ አካላቶች አፋጣኝ እርምጃ በመውሰድ የዚህን ሕዝብ እንባና ለቅሶ እንድታስቆሙልን በትህትና ጠይቃለሁ። ሁለተኛው ጉዳይ የመምህር በጋሻው ጉዳይ ነው። የመምህር በጋሻው ቪዲዮ ከ8 ወር በፊት የተፖሰተው ነው። አሁን ለምን ማስጮህ አስፈለገ የሚል ሐሳብ በስፋት የምታነሱ የወንጌል አማኞች እንዳላችሁ አስተውያለሁ። በእርግጥ ከ8 ወር በፊት የተፖሰተ ቪዲዮ ሊሆን ይችላል። አመጽነቱና ጸያፊነቱ ግን ከ8 ወር በፊት ተፖሰተ፣ ከ8 ዓመት በፊት ልዩነት አይፈጥርም። የሻሸመኔ አካባቢና ነዋሪዋም በተቀሰቀሰ አመጽ ምክንያት የቤታቸው መንደድ ከመኖሪያ ቦታቸው መፈናቀላቸው በቦታው ላይ የደረሰው ግፍና መከራ ምንም 5ም 6ም ዓመት ቢያልፈውም አሁንም ግን ጠባሳው ሆኖባቸው በህሊናቸውና በልባቸው ላይ የተጻፈ ሐዘን ያስከተለባቸው ዜጎችና ህዝቦች እንዳሉን መረሳት የለበትም። በጋሻው ከ8 ወር በፊት ባገለገለበት ወይም አገለግላለሁ ብሎ በቆመበት ምስባክ ላይ የ5 ዓመትና 6 ዓመት ታሪክ አንስቶ ለኔ ሲዲ መቃጠል እግዚአብሔር ባሪያው ስለሆንኩ ነው ይህንን በቀል የተበቀለልኝ የሚል ፍጹም ከመጽሐፍ ቅዱስ የራቀና እግዚአብሔራዊ ምሕረት የሌለውን ሐሳብ ሲሰጥ
ከ8 ወር በፊት እኮ ነው የተናገረው። ለምን ዛሬ ትናገራላችሁ ብላችሁ ግፍን 8 ወር ወደፊት ስለራቀ ግፍን ለማደብዘዝና አለመሆኑን እያወቃችሁ ልክ ካልሆነ ነገር ጋር ለመቆም የምትጣጣሩ ሰዎች እግዚአብሔር ይገስጻችሁናል። በጋሻው እጅግ ጸያፍ የሆነ ንግግር አመፅን የተናገረው። ስለዚህ ይህንን ህዝብ ከቻለ ይቅርታ መጠየቅ አለበት። ያም ግን የተናገረው ነገር ሁሉ የወንጌላውያን ሁሉ አቋም እንደሆነ ለማስመሰል ለኦርቶዶክስ ካላችሁ ከፍተኛ ጥላቻ የተነሳ በየኮመንቱ የምትረባረቡ ይህንን እኩይ ድርጊት የሚቃወሙ ጥቂት የሆኑ አማኝ ክርስቲያኖችን ልክ ለኦርቶዶክስ እንዳሽቃበጡ ለኦርቶዶክስ እንደወገኑ አድርጋችሁ ልታንኳስሱ ልታሳፍሩ የምትፈልጉ ሰዎች ራሳችሁ ልታፍሩ ራሳችሁ ልትንኳሰሱ የሚገባችሁ እንደሆናችሁ ላሳስብ ፈልጋለሁ። አመፅ የትኛውም ሃይማኖት ላይ የትኛውም ዜጋ ላይ ሲደረግ ልክ ሊሆን የሚችልበት መጽሐፍ ቅዱሳዊም ሰብአዊም መሰረት የለውም ብዬ ነው ማምነው። ሰላም። የበጋሻውን ንግግር እንደሰማችሁት ነው። ሞት የተወደሰበት፣ ግድያና ጭካኔ የተንቆለጳጰሱበት ሰዎች በአያት ቅድመ አያቶቻቸው ኃጢአት ምክንያት ዛሬ ላይ መሞታቸው ትክክል ነው እሰይ የሚል መልእክት ያለው እሱ ትላንት ደረሰብኝ ባለው በደል ምክንያት እግዚአብሔር ጊዜ ቆጥሮ ቦታ መርጦ ዛሬ ላይ የእሱን መፈጠር የካሴቱን መውጣትና መቃጠል እንኳን የማያውቁ ሰዎች የሞቱበትን አጋጣሚ የእሱ የትላንት በደል ካሳ አድርጎ የሚቆጥር በሃይማኖት እይታም ካየነው ግብዝነት። እውነት ለመናገር እግዚአብሔር ያለፈን በደል ቆጥሮ እዚሁ ምድር ላይ ቅጣቱን የሚሰጥ ቢሆን እቺ ምድር ምድረ በዳ በሆነች ነበር። ተጠቃን አትበሉ፣ ምን አደረግን በሉ። ምን አደረግን ብሎ መጠየቅ ተገቢ ሊሆን ይችላል። ግን ትላንት ባደረጋችሁት ምክንያት ዛሬ ላይ መበደላችሁ፣ መሞታችሁ፣ መታረዳችሁ ትክክል ነው የሚል ምክንያት ክርስቶስ ራሱ ያነወረው ቃኤል የተጠየቀበት የተከሰሰበትን ግድያ የሚያጸድቅ ክርስቶስን እሰብካለሁ ከሚል ክርስቲያን የማይጠበቅ ነውር ነው። ይሄ በጠቅላላ በክርስቲያኖች በሰው ልጆች ላይ የተቃጣ የጥላቻ ንግግር ነው። በሟች በቤተሰቡ በጠቅላላ ጉዳዩ በሚመለከታቸው ሰዎች ቁስል ላይ እንጨት የሚሰድ ሁላችንም ትክክል አይደለም ልንለው የሚገባ የሚመለከታቸው አካላት እንዲህ አይነቱ ነውረኛ ንግግር ለህብረት፣ ለሰላም፣ ለፍቅር አደገኛ ነው ብለው ተገቢ እርምጃ ሊወስዱበት የሚገባ አለበዛ የሞራል ልዕልና አይኖረንም። ነገ አንዱ ሲያጠፋ አንዱ ዝም እያለ የምንሄድ ከሆነ ዛሬ ሌላው ያላግጣል፣ ነገ ሌላው ያለቅሳል። ቦታ መቀያየር ነው። የሆነ ቦታ ላይ ሁላችንም አንድ ነገር ስህተት ነው ትክክል አይደለም ብለን የምናወግዝበት የጋራ ጥግ ሊኖረን ይገባል። ህግም በተመሳሳይ እንዲህ አይነቱን ነገር እከሌ ነው የነከሌ ነው ሳትል እኩል የምትፈርዱበት አጋጣሚ ከሌለ አደገኛ ነው። አልሰማችሁ እንደሆነ መርዶን ንገራችሁ። ደሞዝ የሚከፍላችሁ ምዕመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምዕመን እየሞተ ነው። ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። የሻሽ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምዕመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምዕመን እየሞተ ነው። አንቺ በንጉሥ ቤት ስላለው ከአይሁድ ይልቅ እድናለሁ ብለሽ በልብሽ አታስቢ። መርዶኪዎስ ለአስቴር የላከላት ደብዳቤ ነበረ። ዛሬ ከቅድስት ቤተ ክርስቲያናችን ውስጥ ከላይ ከጵጵስና እስከ ታች መዋቅር ድረስ ያላችሁ በቅጥርም በፈቃድም ለምታገለግሉ አገልጋዮች በሞላ ምናልባትም ዛሬ የምትበሉትና የምትጠጡት ቅጥረኛ ሆናችሁ ደሞዛችሁን የምትቀበሉት ቤተ ክርስቲያን ስላለችላችሁ ነው። ይነስም ይብዛም በኃጢአቱን መንገድ ሙስናና ጉቦ የምትቀባበሉት
ቤተክርስቲያን ስላለቻችሁ ነው። ጽድቁንም ኩነኔውንም ያደረጋችኋት ተገብቶ የሚወጣባት ተነጋግሮ የሚስማሙባት ቤተክርስቲያን ስላለቻችሁ ነው። እናንተ ቤተክርስቲያን መከራ ሲደርስባት አታውቋትም። ሁልጊዜ የምታውቋት ቤተክርስቲያን ሰርግ ያላት፣ ድግስ ያላት፣ በአውደ ምሕረት ብቻ ነጭ ተለብሶ ተዘምሮ እልል የሚባልባትን የምትታረዷ ልጆቿ የሚቃጠሉባትን ቤተክርስቲያንን አታውቋትም። ለነገሩስ ለምን ብላችሁ ለቤተክርስቲያን ድምፅ ትሆኗታላችሁ? ለምን ብላችሁ መግለጫ ታወጡላታላችሁ? ለምን ብላችሁ ለቤተክርስቲያን ልጆቻችሁን ለምን ይሞታሉ ብላ ለምን ትጠይቃላችሁ? ምክንያቱም የሰማዕታት ሞት ላይማ ሪቫን አይቆረጥም። ምክንያቱም በሰማዕታቱ ሞት ላይ አበል የለም፣ ደሞዝ የለም፣ ቦነስ የለም። ለምን ብላችሁ ትጮሁላት? ምክንያቱም ከዚህ ወደዚህ የደብርና የዲያቆናትና የካህናትን ዝውውር ማን ያስፈጽም? ለምን ብላችሁ ትጮሃላችሁ? ምክንያቱም ድግስ የለማ እዚህ ላይ። ለምን ብላችሁ ትጮሃላችሁ? ምንም የሚወጣበት ወጪ የለማ፣ ምንም የሚገኝበት ጥቅም የለማ። ለምን ብላችሁ ትጮሃላችሁ? በቅዱስ ቤተክርስቲያናችን ውስጥ በተለይ በዚህ ሰዓት ተቆጥሮ የማያልቅ የካህናት ሹመትና ብዛት፣ ተቆጥሮ የማያልቅ በየስፍራው በየኪሎ ሜትሩ የዲያቆናት ብዛት አገሪቷን ያጠለቀለቀ፣ ተቆጥሮ የማያልቅ በየማህበራዊ ድረገጹ በፎቶና በፊልተር የሚንበሸበሽ የሰንበት ተማሪ መዓት፣ በየመንደሩ የተቋቋመ ግብና ዓላማ ያለውም የሌለውም አሸን የፈላ የማህበራት ብዛት፣ ይህ ሁሉ ቤተክርስቲያን ሐዘንና መከሯ ጊዜ የለም። ተኝቷል። ሁላችንም አንቀላፍተናል። የሚጮኸውና መከራ የሚከፍለው ግን ሌላ ነው። በአራቱም የኢትዮጵያ አቅጣጫ ላይ ቀሚስ ለብሶ ነጠላ ለብሶ የሚዘምር የሚሰብክ የሚያገለግለው ሁሉ ቤተክርስቲያን በመከሯ ጊዜ የት ነው የሚገቡት? የት ነው የሚደበቁት? ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። አልሰማችሁ እንደሆነ መርዶን ንገራችሁ። ደሞዝ የሚከፍላችሁ ምዕመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምዕመን እየሞተ ነው። የሻሽ አምጣ፣ የቀበቶ አምጣ፣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምዕመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምዕመን እየሞተ ነው። ጽድቁ ቀርቶ ለኩነኔያችሁም ቢሆን ጩሁላት። ለነገሩ የሰማዕታት ሞት ለአበልና ለጉቦ አይመችም። በዚህም ይሁን በዛ ግን አንድ ነገር ማወቅ ያለብን ሲያንኳኳ ያልሰማችሁት ምዕመን ነገ ስታንኳኳ ላይሰማችሁ ይችላል። ቅዱስ አንተ አልጠየቅም አይደለም ማለት ያለ ለሚጠይቁ ሁሉ መላሽ ለመሆን መዘጋጀት ያለብህ አንተ ፋንታ ነው። ስለዚህ ሰዎችን አሁን ስተትን በስተት ነው ልታረም የመጣው። አንዷል አየህ፣ የጻፍከውን ስላየህ ነው ያስገባው። ስለዚህ ልክ አይደለማ። ሁለተኛ ስድብም ከሆነ እንኳን ስድብ ለእኛ ክብራችን ነው። የሚሳደብ ሰው ካለ የሚሰድበኝ ሰው ካለ ስድብ ክብሬ ነው። በክርስትና ምክንያት በአንተ ስም ሰው አንተን አይቶ አስተማሪ ነገር አገኛለሁ ብሎ የሆነ ነገር እቀበላለሁ ብሎ ሲመጣ ፓስተር እንዲህ አይነት ከዚህ በላይ ምን የሚያስተምር ነገር አለ? ስለ ልሳን እየተማማርን ነው። ለመማማር አይደለው ይሄ አሁን ሲጀመር ይሄ አሁን ምን ያደርግለታል? ኦርቶዶክስ ስለ ሊሳን ምን ሊያደርግለት ነው? እውቀቱ ምን ያደርጋል? አሪፍ አንዱ አለም ፓስተር ምን መሰለ ፓስተር አይደለም። አሪፍ ችግር የለም። እሱ መጠየቅ ያለበት ቤተክርስቲያን ውስጥ ገብቶ ስለ ጸጋ ስጦታ ሳይሆን መሰረት ሊሆንለት የሚገባ ህይወትን መስጠት ለሱ በሚገባ የናንተ ችግር አንዱ አለም የናንተ ችግር መሰለ። ቆይ ስማኝ አይደለማ አንዱ አለም ያንተ ችግር ምን መሰለ? ያንተና የመሰሎች ችግር ከተቃወምክ እዚህ ሶሻል ሚዲያ ላይ መጥተው ልሳን ነው ብለው በተለያየ የልሳን ቋንቋ የሚያወሩ ነብዮችን መጀመሪያ አሳርፋቸው ከፈለክ ገባ። መተው እዚህ ላይ ማአት ሰሞኑን ራሱ አንድ የሚጮህ ሰውዬ አለ። የሚጮህ ዚሁ ልከፍትልህ ይችላል። የሚጮህ ሰውዬ አለ እያለ ሰፈር የሚበጠብጥ ከዛ ቆይ ስማኛ ሰፈር የሚበጠብጥ ብቻ አይደለም መበጥበጡ ብቻ ሳይሆን ኢንተርኔቱን ሁሉ መጥቶ የሚበጠብጥ ሰውዬ አለ። ነብይ ነኝ ብሎ የሚበጠብጥ ይሄንን ነገር ሰዎች ወደ እግዚአብሔር መንግስት እንዲመጡ ያደርጋል ወይስ ሰዎች ግራ እንዲጋቡ ያደርጋል? አንተ ይመልስልኝ።
ፓስተር እኔ አሁን እኮ ምለው ነገር ምን መሰለህ፣ አንተ እኔን ልጠይቀኝ ትችላለህ። ቤኪ ሆነ ሌሎች እኔ ፓስተር ቆይ 1 ደቂቃ 30 ሰከንድ ፓስተር እኔ ባለሁበት ያሉት እህት ወንድሞቼ ያልገባላችሁ ይሄ ነገር ያስተናከላችሁ ስለዚህ ነገር መረዳታቸው የወረደላቸው ቢያንስ ማወቅ ፈልጋለሁ። ለዚህ ያለኝ አመለካከቴ ይሄን ያህል ነው ብለውኝ ቢጠይቁኝ ኖርማል ነው። አሁን ተመስገንና አንተን መሰል የተመስገንን ፋሚሊዎችን ብዙ የሚያዋራ ነገር አለ፣ ብዙ የሚያስጠይቅ ነገር አለ። አሁን ሊሳን ላይ ሲመጣ እኔ ቤቱ አይቻለሁ ፓስተር በተደጋጋሚ እሱ አሁን የሆነም ወንጌላዊ ዮናታን አክሊሉም ቢሆን ሌሎችም እንዲህ ፓስተር ሊሳን የተናገሩትን እንዲህ ያለ እየቀለደ እንደዚህ ማለት ነው ሊሳን ምናምን የሚለውን ከመጽሐፍ ቅዱስ ውጪ በሆነ አመለካከትና አጠያየቅ እየጠየቀ ብዙ ሰዎችን እየተሳደባቸው ከቤቱ ሲያወርዳቸው አይቻልም። እሺ በጣም ጥሩ አይተሃል። ስለዚህ ምን ማድረግ አለብህ መሰለህ? ይሄ ወራዳ ምናምን ብለህ ከምትል ተሙ እንዲህ አይነት ነገር የሰራው ቪዲዮ ነበረ። በዚህ ቪዲዮ ተከፍቻለሁ። የሰራህበት ምክንያት ምን ነበረ? ለምን አትታስረዳኝ? እስቲ ፍቃደኛ ከሆንክ ብታስረዳኝ።